አብርሽ አለቀሰ። ሄርሜላ ትታው ሄደች። በጣም አዘነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በሄርሜላና በሩታ በሄርሜላ በሩታ በአብርሽ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ ግን የደወሉ ምልክት እየተጫናችሁ ቤተሰብ ሆኑ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ነገር እኔ የሚገርመው እና ለማንኛውም ግን በመጀመሪያ ሁሌ የምምላችሁ ነገር እንግዲህ በዱዓችሁ በጸሎታችሁ ለማስተራብነት አትርሱ። ከዛም አልፎ ተርፎ እንግዲህ ዛሬ ላይ አብርሽ በጣም ከፍቶት እያለቀሰ፣ አንዳንዴ ወንድ ልጅ ሲያለቅስ በጣም ምን እንጃ ይከብዳል። ግን ደግሞ ሩታን ያደረጋት ነገር ሴት ልጅ ያው ነፍሰ ጡር ሁና እና እስከምትወልድ ድረስ እንደዛ እያለቀሰች የሰራት ስራ ሰው የዘራውን ነው የሚሄደው። በቃ ሩታ ያደረገችው ነገር ምንም ትክክለኛ ነው ብለን እናስባለን። ምንም የልጁ አባትም ቢሆን በእርግጥ እሱ ደግሞ ሩታ ይሄንን አታደርገኝም ብሎ ነበር የጠበቀው። ግን ያው እሷን ሄርሜላን ለመበቀል ስትል የልጇን አባት ግን እንደዚህ አድርጋለች። ቢሆንም ግን ሩታ እውነት ነው ብዙ ከዚህም በላይ ያው አሁንም ቢሆን አንተ ራስህ ይቅርታ መጠየቅ አለብህ። ሄርሜላ ደግሞ ዛሬ ላይ እንግዲህ እኔን በ3 ቀን ከህይወትህ አስወጥተኸኝ አሁን ምንድን ነው እንደዚህ ብስ የመጣኸው እና ለምን እና አብርሽ በጣም ከፍቶት እያለቀሰ የመጣበት ምክንያት በቃ ሩታ ዘንድ የተመለስኩት ሄርሜላን ያስወጣሁት በቃ ልጄን ይዛለች ስትመጣ በቃ ልጄ ያላባት እንዲያድግ ስላልፈለኩኝ አስቤ አውርቼ ሩታ ጋር መሆን ይገባኛል ብዬ ወሰንኩኝ። ግን ሄርሜላ የምትለኝን ሁሉ ተው እያለችኝ አልሰማትም ነበር የሚል መልእክት ዛሬ ይዞ መጥቷል። ሄርሜላም እንግዲህ አምርራ ዛሬ ላይ አንተ በ3 ቀን አስወጥተኸኝ ከህይወትህ 3 ቀን ባልሞላው ውስጥ ለእኔ ስሜት እንኳን ሳትጠብቅልኝ በአንዲት ቀን በሷ ተመክተህ አሁን እንዴት ምን ልትለኝ ነው የጠራኸኝ ብላ እንግዲህ ትታው ሄዳለች። አብርሽ አሁን ላይ ከጎኑ ሰው ስለሌለ በጣም ከፍቶታል። በእርግጥ ስራው ነው፣ ምንም ያስከፋ ነገር አዲስ ነገር አይደለም። ያው ሩታ ሁሉንም ነገር ችላ በስተመጨረሻ ተበክላ ይሄን አድርጋለች። አንዳንዴም ይገባሃል ማለትም ምክንያቱም እውነት ነው። ምንም የልጁ አባትም ቢሆንም በእንደዚህ አይነት መልኩ ብታደርግ ኒንጃ ብቻ እና ያው ሄርሜላ ጋር ያሳለፈው ህይወት ሩታን ከጎኗ አርቆ አርግዛ እስከምትወልድ ድረስ የዛን ጊዜ እና በጣም የሚገርም ነገር ነው። ዙሮ አሁን ላይ እንግዲህ አብርሽ በጣም አልቅሷል። በጣም እንደተጎዳም ነው። በዛ ላይ ደግሞ ቤተሰቦቹም ሁሉም ሩታ ስላደረገችው ነገር በጣም ተቀይመዋል። የልጇን አባት እንደዚህ እንዴት ታደርጋለች በሚልም ይሆናል። አብርሽ ደግሞ ይሄንን ጉዳይ ሩታ ታደርጋለች ብሎ አላሰበም። ምክንያቱም ሩታ ታግሳ ለምናው ሁላቸውንም ለምናቸዋለች፣ ግን ሊሰማት አልቻሉም። ታግሳ ሰክስታ በስተመጨረሻው ይሄንን ታሪክ ተጠቅማ እንግዲህ እንደዚህ አድርጋለች። ዙሮ አብርሽም እንደዚህ እያለቀሰው ውሸት ከሆነ ብቻ እኔ እንጃ ምን እንደምንላችሁ። እኛ የምናየው የምንሰማውን ነው የምንናገረው። በጣም ያሳዝናልም። አንዳንዴም ህይወት ፈተና ናት፣ ግን መታገስ ዋጋ አለው። አሁንም ቢሆን አብርሽ ሩታን ሄዶ ይቅርታ መጠየቅ ግዴታው ነው። ምክንያቱም በጣም ያጠፋው እሱ ነው። ይሄን ነገር ባያጠፋ ኑሮ ሩታ ይሄንን ማድረግ አትችልም፣ አታደርግም ነበረ። ጥፋቱ እሱ ነው የምለው። አሁንም ቢሆን ከሄርሜላ ጋር ያንን ሁሉ ጊዜ ሲያሳልፍ ሩታን ትቶ
አምን ነፍሰ ጡር ሁና እስከምትወልድ ድረስ ያንን ያህል ጊዜ ማሳለፍ ማለት ትንሽ ይከብዳል። አሁን ግን ልጁንም እንዳያገኝ እንዳያይ እያደረገችው የምትሄድበት እና መልሶ ደግሞ እሷን የሚለምንበት ዘዴ ሊመጣ ይችላል። ያው ሩታ እንግዲህ እያለችው እና ስልህ የምትሄድ ሂድ ስልህ የምትሄድ ነህ ብላ ያለች፣ ግን እኔ እንደዛ ለማድረግ ሳይሆን ለልጄ ልጄን በቃ በልጄ ስትመጣብኝ ነው ወደ እሷ የሄድኩት ብሎ አይቷል። ሄርሜላ ደግሞ አንተ በ3 ቀን ከህይወቴ ያስወጥተኸኝ እንዴት ለእኔ ስሜት እንኳን ሳትቆጣጠረኝ እና አሟትኛል ብለህ ስለመጣሁ ስላየሁ አሁን ደስተኛ ነኝ እና ግን ምንም ነገር ከአንተ ጋር ማውራት ምንም ነገር አልችልም ነው ያለችው ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎት እንግዲህ ዛሬ ላይ ያደረጉት ነገር በጣም ያስጠላልም ይዘገንናልም ማለት ነው ውዶችዬ። አንዳንዴ ህይወት ከባድ ነው። ህይወት ፈተና ናት። መታገስ ነው። ታግሶ ላለፈ ብዙ ነገሮች እናያለን። እንግዲህ ሄርሜላ የፍቅሩንም የሁሉንም ማሰጣት ብትችልበት ዛሬ ላይ ግን አብርሽ ከህይወቱ ስላስወጣት በጣም እሷም ተጎድታለች እና ደህናውን ብላው ቀጥታ ሄዳለች። እሱም እያለቀሰ ከጎኔ አሁን ላይ ማንም ሰው የለኝም፣ እኔን የሚረዳኝ ፈጣሪ ብቻ ነው እያለ እያለቃቀሰ ይገኛል ማለት ነው። ሩታስ ምን አይነት መልስ ትሰጥ ይሆን? እንግዲህ ሩታ ጊዜውን ተጠቀሚበት እያላትም ነበረ። የራሴሽ አድርገሽኝ አብረሽ የምኖርሽ እየመሰለኝ እውነት መስሎ ነበር፣ እንደዛ የምታታልልኝ አልመሰለኝም ነበር እያለ እንግዲህ እያለቃቀሰ ነው አብረሽ። ወንድ ልጅ ያለቀሰ ሴት ልጅ ቁራጥ ነው፣ እየሳቀች ነው እሷ ሩታ አልቅሳ ስላልመጣች እንጂ ከዚህ የበለጠ ነገር ግን የጎዳሃት አብረሽ አንተ ነህ በስሜቷ ማለት ነው። አንደኛ ነገር ከቶም ነፍሰ ጡር ሆና እስከ መውለድ ድረስ ብቻዋን አንተ ሄርሜላ ጋር እየተዝናና በጣም ይከብዳልም፣ በእውነት ይከብዳል። ግን ሁሉም በራሱ ንግመኔ ማለት እና እስኪ በራሴ ላይ ቢደርስ ብሎ ማሰብ ያስፈልጋል አንዳንዴ ማለት ነው። ሄርሜላ በ3 ቀን አስወጣኝ የምትለው አንደኛ ነገር ምንም ነገር ትዳር የለም ገና ነው፣ ይገባሻልም። በእርግጥ ደግሞ የሰው ባል ቀምተሽ እንደዛ ማድረግም ከአንቺም አይጠበቅም ነበረ። ሁሉም እንግዲህ የዘራውን እስከሚያጭድ ድረስ በተስፋ መጠበቅ ነው ማለት ነው። አብረሽው የዘራኸውን ነው ያገኘኸው፣ የሰራሃትን ነው ሩታ የመለሰችው እንጂ ሌላ ምንም የለም። ግን ደግሞ የሩታ አንድ ስህተቷ ከወንድሟ ጋር መምጣቷ ይሄ ያሳስታል። በራሷ ብትጠቀም ወይም ደግሞ ሄርሜላን መበቀል ከፈለገች ያው ባሏን የቀማቻት እሷ ስለሆነች ለብቻው ነበረ እና ለማንኛውም ውዶችዬ ማለት ነው ቪዲዮን ግን ላይክ ሸር እያደረጋችሁ አጠናክሮኝ እላችኋለሁ። አዲስ ነገር ካለ በዚሁ እንመጣለን። ያው እንግዲህ ዛሬ ላይ አብርሽና ሩታ መለያየታቸው በጣም ያሳዝናል። ያው አይተናል፣ ሰምተናል። እንግዲህ የሩታን ቤተሰቦች ፈቃደኛ አልሆኑም። እናቷ በተለይ በጣም ተቆጥተዋል። ጋሽም በሩታ ሁኔታ ባደረገችው ነገር በጣም ከፍቶታል። እንግዲህ ዛሬ ላይ ወዴት እየተሄደ ነው ነገሩ ሁሉ ማለት ነው። አብርሽ በጣም ከፍቶ ደንግጦ ምናምን ሐኪም ቤት ሆስፒታል እስከ መግባት ድረስ ደርሷል እና የጉድ ነው ዘንድሮ። እስኪ ደግሞ በቀጣይ ምን ይዘውልን እንደሚመጡ ደግሞ እናያለን። ያው ያመጡትን ስለሆነ እኛ የሰማነውን ነው እንጂ በአካል ሄደን ሰምተን አይደለም ማለት ነው ውዶችዬ። እስኪ ኢንሻአላህ ለማንኛውም ቪዲዮውን ላይክ ሸር አድርጋችሁ ቤተሰብ አድርጉኝ እላችኋለሁኝ። ነገም ዛሬም ደግሞ ለወንድማችን ለማስተር አብነት ዱዓችሁ ጸሎታችሁ አይለይ፣ ሁሌም ከጎኑ ሁኑ እላለሁ። በጸሎታችሁ በዱዓችሁ አትርሱት እያልኩ ከዚህ እሰናበታለሁ። ቪዲዮውን ግን ላይክ ሸር አድርጉልኝ ውዶች፣ እወዳችኋለሁ። መልካም ጊዜ መልካምን ሁሉ አላህ ይግጠመን። አላህ ሱብሃነሁ ወተዓላ ደግሞ በያላችሁበት ያለ እዝነት ራህመት ከእናንተ ጋር ይሁን። ባይ ባይ። እወዳችኋለሁ። አላህ ይውደዳችሁ። መልካምን ሁሉ አላህ ያሰማን ውዶችዬ። ባይ። ዱዓና ጸሎት ሁላችሁም አድርጉ
ማስተራብነት